ይህ የማዕከላዊ ኢትዮጵያ ክልል ነው። አሁን የሰራን ያለነው የተፋሰስ ልማት ነው። ተፋሰሱ በጣም ጥቅም አለው። ተፋሰስ ለመስራት ሴትም ወንድም ሳይል ሁሉም በነቂስ በጠዋቱ ወጥቶ ነው የሚሰራ። ማንንም አይቀሰቅሰው። ተፋሰስ ምቹ ዕድል ፈጥሮ ይኸው ተፋሰስ በሰራንበት ንብ ያረባንበት ነው። ተፋሰስ ከመጣ በኋላ በጓራችን ቆፍረን ውሃ አገኘን። ተፋሰስ ከመጣ በኋላ መሬቱ ለም ሆኖ እንደምታዩት አፕል፣ ወይን፣ ቡና ተክለናል። መሬቱን ለም እንዲሆን ያደረገልን ተፋሰስ ነው። ሐይቁን ለመጠበቅ ከዳርዳር ተፋሰስ እየተሰራ ነው። ተፋሰስ ካልተሰራ ይሄ ሐይቅ በደለል ይሞላል። ይሄ ጠረጴዛ ማርከን በመስራቱ ጌሾ ተክለንበት እና በጣም ለምቶ ነው ያለው። እኔ ጋር ያሉትን የወተት ላም 3 ላም አለ። በዚህ በመኖ ሳር ምክንያት ወተት በብዛት አገኛለሁ። በማዕከላዊ ኢትዮጵያ እያከናወን ያለነው የግብርናን የማዘመን ምርትና ምርታማነት የማሳደግ የግብርና ሽግግር ለማረጋገጥ የአፈርና ውሃ ጥበቃ ስራና የአረንጓዴ አሻራ ልማት ስራ ጉዳይ ቁልፍና ወሳኝ ነው። በኢትዮጵያ ትኩረት ተሰጥቷቸው በመተግበር ላይ ከሚገኙ ተቀዳሚ ክዋኔዎች ውስጥ የአፈርና ውሃ ጥበቃ ሥራ አንዱ ነው። የአፈርና ውሃ ጥበቃ ሥራ በአየር ንብረት ለውጥ አለመጠበቅ ምክንያት የሚያጋጥሙ በርካታ ጉዳቶችን መከላከል የሚያስችል ሲሆን ለግብርናው ዘርፍ እድገትም ከፍተኛ አስተዋጽኦ እያበረከተ ይገኛል። ይህ የማዕከላዊ ኢትዮጵያ ክልል ነው። 7 ዞኖችና 3 ልዩ ወረዳዎችን በውስጡ ያቀፈው የማዕከላዊ ኢትዮጵያ ክልል ግብርናን ዋነኛ የትኩረት መስኩ ያደረገ ሲሆን በክልሉ ተግባራዊ እየተደረገ ለሚገኘው የግብርና ልማት ዘርፍ እድገት የአፈርና ውሃ ጥበቃ ሥራ አበርክቶ የጎላ ነው። የተቀናጀ ተፋሰስ ልማት ስራ ለግብርና ያለው አበርክቶ እጅግ ላቅ ያለ ከፍ ያለ ነው። በዚህ በአፈርና ውሃ ጥበቃ ስራው መሰራቱ ምክንያት የሞቱ መሬቶች ታክመው ድነው ዛሬ ጥቅም ላይ መዋል ጀምረዋል። ለምነታቸው ተማጡ የነበሩ መሬቶች ይህ አፈርና ውሃ ጥበቃ ስራው መሰራቱ ምክንያት የአፈር መከላትን መከላከል፣ የአፈር ለምነትን ማሳደግ ተችሏል። በርካታ ሐይቆች፣ ወንዞች፣ ግድቦች ከደለል ሙላት ድነዋል። ከተፋሰሱ በታች ያሉ አካባቢዎች ምንጮች እንዲጎለብቱ የመስኖ አቅሞች እንዲያድጉ አስተዋጽኦ አበርክቷል። አጠቃላይ ድምር ውጤቱ ግን ለግብርና ዘርፉ ምርትና ምርታማነት እድገት ያለው አስተዋጽኦ ከፍና ላቅ ያለ ነው። የ2018 የተቀናጀ የአፈርና ውሃ ጥበቃ ሥራ በሁሉም የማዕከላዊ ኢትዮጵያ ክልል መዋቅሮች ህብረተሰቡን ባሳተፈ መልኩ ተግባራዊ እየተደረገ ይገኛል። ይህ በውብ ህብረ ዜማ የታጀበው የአፈርና ውሃ ጥበቃ ሥራ በክልሉ ምዕራብ አዘርነት በርበሬ ወረዳ ነው እየተከወነ የሚገኘው። አሁን የሰራን ያለነው የተፋሰስ ልማት ነው። ተፋሰሱ በጣም ጥቅም አለ። ተፋሰስ ከመስራታችን በፊት በጣም ችግር ይገጥመን ነበር። ጎርፍ መሬታችን የሚታየው መሬት አሁን የራሴ መሬት ነው። የዘራሁትን ሰብል ምንም አላገኝም ነበር። መሬቱ አጥቦ ውሃ ውስጥ ነው የሚከተው የነበረው። ተፋሰስ መስራት እኛን የሚጠቅመን ነገር መሬታችን በጎርፍ አጥቦ እንዳይወስደው በልማት አውሎልናል። ይሄ መሬት ምንም ነገር አናገኝበትም ነበር። አሁን በተፋሰስ በጣም ጥቅም አገኝተናል። ጥሩ ሰብሎችን አገኝተናል። ጥሩ ምርቶችን አገኝተናል። ጎርፉም አጥቦ መውሰዱን ቀንሶ ምርጥ አገኝተናል። እኔ ለምሳሌ በዚህ ቀበሌ በዚህ አካባቢ ገዳሞ ቁጥር 2 ጎጥ ላይ ይገኛለሁ። ይህ በኖርኩበት 60
5 ዓመቴ ነው ዑምሬ ማለት ነው። በዚህ ዓመተ ምህረት በነበርኩበት ተፋሰስ ከመጀመሩ በፊት የነበረውና አሁን ያለው ሁኔታ ትልቅ ለውጥ ያሳያል። ተፋሰስ ከመጀመሩ በፊት የነበረው ችግር የመሬታችን ለማፈሩ ዳገታማ ከመሆን ታጥሮ እየሄደ ምርት የመስጠት አቅሙ በጣም ደክሞ ነበር የሚታየው። አሁን ጥሩ ምርት የማግኘት እድል እንዳገኘን ነው የምናየው። እኛ ዘንድሮ ወደ 3000 በላይ ንዑስ ተፋሰሶችን በማልማት የተለያዩ ስነ አካላዊ ስራዎች በመስራት ከ290,000 ሄክታር በላይ ሽፋን ያለው ስነ አካላዊ ስራዎች እንዲሰሩ ግብ አስቀምጠን ነው ወደ ስራ የገባ ነው። በዚህም ከ1.9 ሚሊዮን በላይ ዜጎች ይሳተፋሉ። ስራው ከተጀመረ በኋላ ያያችሁት ያለውን ስራ ሰርተን አምናም ያየሰራነው ስራ በአጋጣሚ በገባችሁበት አይታችኋልና ጥሩ ውጤታማ ሆኖ ይታያል። ቀጣይም በዚህ መልኩ ለመቀጠል ነው። ከዚህ ቀደም የተከናወኑ የተፋሰስ ልማት ስራዎች ባስገኙት ውጤት ተጠቃሚ ከሆኑ የአካባቢው አርሶ አደሮች ውስጥ አንዷ ነች ወይዘሮ አድሪያ ሙላቱ። ተፋሰስ ከመጣ በኋላ በጓራችን ቆፍረን ውሃ አገኘን። ተፋሰስ ከመጣ በኋላ መሬቱ ለም ሆኖ እንደምታዩት አፕል፣ ወይን፣ ቡና፣ ሎሚ ይሄው እንደምታዩት እዛ ጋር ሎሚ ብርቱካኖችን ተክለናል። ያን ሁሉ በተፋሰስ ለውጥ ውሃ በማግኘታችን ነው። ውሃ ያመጣልን ምንድነው? ተፋሰስ ነው። መሬቱን ለም እንዲሆን ያደረገልን ተፋሰስ ነው። ወይዘሮ አድሪያ ገበያዋ እያደገ መጥቷል። ይሄ የምታዩት አፕል ለእናንተ አሁን ትንሽ መስሎ ይታያችኋል። ለኔ ደግሞ በጣም ገበያ እሱ ነው። ያው በትንሹ በዘንቢል ይዤ ብሄድ 500 ብር፣ 600 ብር፣ 1000 ብር፣ 1200 ብር በዘንቢል በትንሹ ይዤ ብሄድ ማለት ነው እሱን አገኝበታለሁ። አሁን የተለወጥ ነው። በጎጆ ቤት ነበርን፣ በጣም በችግር ነበርን። ይሄን የምታዩትን ቤት ስራውን የጨረስኩለት ይሄው በተፋሰስ ለውጥ ባለ በገባልኝ ባገባሁት ገቢዬ ነው። ቤቱ አሁን ግንባታው እስከምታዩት ይሄ ወደ 200 ቆርቆሮ ነው። ይሄ እስከ 500 ሺህ ነው የገባው ከነጂፕሰም። ይሄ ውሃ ሊኩ ተፋሰስ ባይኖር በጣም በችግር ነበር ምናልቀው ነበር። ከዚህ ቀደም የተሰሩ ስራዎች ተጨባጭ ውጤት ማምጣት ችሏል። በህብረተሰቡ ዘንድ ለውጥ አይቷል፣ ውጤት አይቷል፣ ጥቅሙን ማጣጣም ጀምሯል። ስለዚህ ህብረተሰቡ ባለቤት እየሆነ ያለው ማሽን የሰደራቸው የሚመስሉ እኚህ የድንጋይ ካቦች የክልሉ የአፈርና ውሃ ጥበቃ ሥራ ውጤት ከሆኑ ማሳያዎች ውስጥ ተጠቃሽ ናቸው። የላንፍሮ ወረዳ አርሶ አደሮች በየዓመቱ በሚያከናውኑት የተቀናጀ አፈርና ውሃ ጥበቃ ሥራ ይህን የድንጋይ ካብና ጠረጴዛ ማርከን ያበጁ ሲሆን ይህ ውጤታማ ተግባር በአየር ንብረት ለውጥ አለመጠበቅ ምክንያት ከሚገጥሟቸው የተለያዩ ጉዳቶች ታድጓቸዋል። ይሄን እርከን ከሰራም በኋላ በዚህ በቦታው የዘነበው ዝናብ እሱን ጠርጎ ወርዶ ከታች ምናለማውን የእርሻ መሬታችን ጭምር እንዳል አፈሩን ጠራርጎ ወደ ሐይቅ ይወስደው የነበረው ቆመዋል። ይሄ ቦታ እኮ አገልግሎት መስጠት አቁሞ ነበር፣ ማሳው ጭምር ለስሙ ይታረስ እንጂ ተፋሰስ ከመሰራቱ በፊት ይታረሳል፣ አፈሩ ተጠራርጎ ይሄዳል። ይታረሳል፣ አፈሩ ተጠራርጎ ይሄዳል። ግን ይሄ ከተሰራ በኋላ አንዲትም አፈር አትሄድም፣ እንዳለ ምርት ነው የሚሰጠው። ተፋሰስ ከጀመርን ወዲህ ብዙ ለውጥ አይተናል። ይህ የድንጋይ ካብ ከጎርፍና ከሌሎች የተፈጥሮ አደጋዎች ይጠብቆናል። በለማው በዚህ ተፋሰስ የተለያዩ ሰብሎችን እያመረትን ነው። በዚሁ ንዑስ ተፋሰስ ላይ ስነ ሕይወታዊ የአፈርና ውሃ ጥበቃ ሥራ አካል የሆኑ የተለያዩ ችግኞች ተተክለው መጽደቅ ችለዋል። በላንፍሮ ወረዳ ገባባ ቀበሌ የሚገኘው ይህ እርሻ ከዚህ ቀደም ሰብል ላይ ከፍተኛ ጉዳት በሚያደርሰው የባህር ዛፍ ተክል የተሸፈነ አካባቢ ነበር።
በግብርናው ዘርፍ አዳዲስ የተለያዩ ኢኒሼቲቮችን ቀርጾ እየተገበረ የሚገኘው የክልሉ ግብርና ቢሮ የ30-40-30 የፍራፍሬ መንደር ኢኒሼቲቭ እቅዱን ውጤታማ ማድረግ እንዲያስችለው በማቀድ ይህን ስፍራ ከባህር ዛፍ ተክል ነፃ በማድረግ ወደ ሙዝና ሌሎች ለምግብነት ወደሚውሉ ሰብሎች ቀይሮታል። እንደ ላንፍሮ ወረዳ 60 ሄክታር መሬት ላይ ባህር ዛፍን ነፃ አድርገን ፍራፍሬ የተከልንበት ሁኔታ ነው ያለው። በራሱ ባህር ዛፍ የሚያስፈልግባቸው ሁኔታዎች አሉ። ባህር ዛፍ ያስፈልገናል። ባህር ዛፍ ደግሞ ያለ ቦታው ሲተከል የመሬት ጠላት፣ የውሃ ጠላት ነው፣ የምርታማነት ጠላት። እንግዲህ ባህር ዛፍ አልምተው ተክለኸው በትንሹ 5 ዓመት ይፈልጋል ምርት ለማግኘት። ከመሬት ከመጉዳቱ ባሻገር ጊዜን ይጎዳል፣ ጉልበትን ይጎዳል። ነገር ግን በቦታው ሙዝ የተከሉ አርሶ አደሮች በ9 ወሩ በአንድ ስኩዌር ሜትር ኤሪያ ከፍ ያለ ገንዘብ ችግኝን በመሸጥ ምርትን በመሸጥ ሌሎች ቅመሞች የተከሉ አርሶ አደሮች ከፍተኛ ገንዘብ እያገኙ ያሉት። የተፋሰስ ልማት ሥራ ትሩፋት የሆነው የመሬት ለምነት መጠበቅ በክልሉ እየተተገበረ ለሚገኘው የ30-40-30 የፍራፍሬ መንደር ኢኒሼቲቭ ውጤታማነት ከፍተኛ አስተዋጽኦ አበርክቷል። ከባህር ዛፍ ነፃ በመሆን ወደ ሙዝና ሌሎች ሰብሎች የተቀየሩ እኛ አካባቢዎች ለበርካታ ወጣቶች የሥራ ዕድል ምንጭ ሆነዋል። ከስደት ተመላሹ ወጣት ሐምዛ ከድር በማህበር ተደራጅቶ ሙዝና ሌሎች ሰብሎችን እያመረተ ይገኛል። ወደ ሳውዲ ለመሄድ ሞክሬ ነበር። ስደት በጣም አስከፊ ነው። ሳትበላ ሳምንት 4 ቀን 3 ቀን ምንም አይነት ምግብ ሳትቀምስ ማለት ነው የምንቆይበት ጊዜ ነበረ። ኢንተርቫለን የምን ሐሳብ እንኳን አልነበረ ነው። ስደተኛ በመሆናችን ብቻ ነበረ ታሰርነው። 1 ዓመት ከ5 ወር አካባቢ ቆይቻለሁ። በጣም አስከፊ ነው ስደት በአጠቃላይ። ይሄ ባህር ዛፍ የነበረው ቦታ በአጠቃላይ ተነስቶ አንድ ለ15 ተደራጅተን እየሰራን ነው። በአገር መስራት በአጠቃላይ ያስደስታል። ከዚህም በላይ ደግሞ እንሰራለን የሚል እቅድ አለን። እዚህ መስራታችን ለኛ ለሴቶች የተሻለ እድል ነው። ብዙውን ጊዜ ሴት ልጅ ከቤት የመውጣትና ሰርታ የመግባት እድሎች አታገኝም። ከዚህ በኋላ ለሚያስፈልገኝ ሁሉ እንደ ከዚህ ቀደሙ የባለቤቴን እጅ አልጠብቅም። በክልላችን ያለ ሁሉም ተፋሰሶች ባሉበት አካባቢ ያሉ ዜጎች፣ ወጣቶች፣ ሴቶች፣ አረጋውያን፣ አካል ጉዳተኞች፣ ምሁራን፣ ተማሪዎች ከዚህ የአፈርና ውሃ ጥበቃ ስራ ተጠቃሚዎች ናቸው። ይህ ሐይቅ ላንፍሮን ጨምሮ በስልጤ ዞን የሚገኙ 3 ወረዳዎችን ያዋስናል። በሐይቁ ዙሪያ እየተከናወኑ የሚገኙ የአፈርና ውሃ ጥበቃ ሥራዎች ሐይቁን ከደለል ሙላት አደጋ መታደግ ችለዋል። ባለፈው ወደ 7 ዓመትና 10 ዓመት ይሄ ዙሪያው ተሰርቷል። ዘንድሮ ያቺ ተሰርታለች። ሐይቁን ለመጠበቅ ከዳርዳር ተፋሰስ እየተሰራ ነው። ተፋሰስ ካልተሰራ ይሄ ሐይቅ በደለል ይሞላል። ሐይቁን የታደግን ነው። አሳ በነገራችን ላይ ጠፍቶ ነበር። አሁን ያ ስትራክቸር ከተሰራ በኋላ አሳ ብቅ ብሎ አሁን ማህበራቶቹ እንደ አቆመው ነበር ሐይቁ በመስፋቱ። አሁን ወደ ስራ ተመልሷል። ለውጥማ በጣም አለን። ይሄው ጀልባ ገዝተን እየሰራን ነው። ሐይቁ አሳ በጣም አለው። በአንድ ቀን የምናገኘው 120 ኪሎ እናገኛለን። እዚህ ሐይቅ ላይ መስራት ከጀመርን ለውጥ አለ። ብዙ ሐይቆቻችን በክልላችን ያሉ የውሃው መጠን እያደገ እየመጣ ነው ያለው። ይሄ ደግሞ በህብረተሰቡ ውስጥ የበለጠ ተስፋ እንዲዘራ እያደረገ ነው ያለው። በአንዳንድ ቦታዎቻችን ሐይቆች እየተፈጠሩ ነው ያሉት። ለምሳሌ አረቀጥ አካባቢ ታችሁ ከሆነ ሐይቆቹ እየተፈጠሩ ነው ያሉት። አልነበሩም፣ ከአንድ 10 ዓመት በፊት አልነበሩም። የዚህ ስራ ውጤቶች ናቸው። አሁን በምንገኝበት ምስራቅ ስልጤ ወረዳ የለማው ይህ ተፋሰስ ለንብ እርባታ ሥራ ምቹ መደላድል ነው የፈጠረው። እዚህ ማር ለመስራት ያገዘን በጣም አገዘን ተፋሰስ የምቹ እድል ፈጥሮ ይሄው ተፋሰስ በሰራንበት ንብ ያረባንበት ነው። ለንቦቹም ደግሞ ምቹ ነው፣ በጣም ምቹ ነው። እዚህ አሁን በጋ ስለሆነ ነው እንጂ በክረምት ጊዜ ብታያቸው አበባ ነው። እዚህ የማይበሉ ነገር የለም እዚህ ንቦች ማለት ነው። በዚህ ንዑስ ተፋሰስ በተለያዩ ቡድኖች የተደራጁ ከ2400 በላይ አርሶ አደሮች በተፋሰስ ልማት ሥራው ተሳታፊ ሆነዋል።
በአመት 2 ነው የምንቆርጠው። 600 ኪሎ እንቆርጣለን። በነጋዴ እዚህ ነው መጥቶ የሚረከበው። የግራር ማረኛ ማር ደግሞ በጣም አስፈላጊ ነው። በአመት ከ3 ሚሊዮን በላይ እንሸጣለን። ግማሹ ይቆጠባል፣ ግማሹ ለአባሉ የትርፍ ክፍል ይደረጋል። አሁን የኛ ማህበር ቆጠበው 1 ሚሊዮን ብር አለው የራሱ ማለት ነው። ግን በየሰዓቱ የትርፍ ክፍል ያደርጋል። የትርፍ ክፍል ካረገበት የሁሉም ለየራሱ የተሻሻለ ላም ገዝተን ሁሉም በየቤቱ አንድ ላም ይገኛል። አንድ ዘመናዊ ላም ገዝቻለሁ 270 ሺህ ምናምን ብር ገዝቻለሁ አንድ ላም። ተፋሰስ በመስራታችን ብዙ ለውጥ አምጥተናል። ያው ማር ሽጠን ለቤታችን አንድ ላም ገዝተን ሁሉም መባል 40 መባል ወተት ያገኘ ነው። በዚህ ጊዜ ተፋሰስ ለመስራት ሴትም ወንድም ሳይል ሁሉም በነቂስ በጠዋቱ ወጥቶ ነው የሚሰራ። ማንም አይቀሰቅሰው። በአጠቃላይ የህብረተሰቡ ተሳትፎ ባለቤትነት እጅግ ከፍ ብሏል፣ እያደገ መጥቷል። ቀስቃሽም መፈለግ የለም። አንዳንዶቹ ቦታዎች ላይ ጠዋት 11 ሰዓት ተኩል ወጥቶ ሲሰራ ይታያል። ጠረጴዛ ማርከን በተሰራባቸው ቦታዎች ማሳዎቹ የቅመማ ቅመም መትከያ፣ የእንስሳት መኖ መዝሪያ፣ የፍራፍሬ መትከያ፣ የአትክልት መትከያ፣ የንብ ማንቢያ ተደርገው ተሰጥቷቸው የኢኮኖሚ ተጠቃሚ መሆን እየቻሉ ነው ያሉት። ስራ ዕድል እየፈጠሩ ነው ያሉት። በማዕከላዊ ኢትዮጵያ ክልል ከሚገኙ ወረዳዎች ውስጥ አንዱ በሆነው በኢኖር ወረዳ የተከናወኑ የተፋሰስ ልማት ስራዎች አርሶ አደሩን ተጠቃሚ አድርገዋል። ተፋሰስ ከመስራታችን በፊት ትልቅ ችግር ነበር። መሬታችን ጋላጣ ነበር። ሳር የሚባል አንድ ሳር አይበቅልም ነበር። ያ ተፋሰስ ተጀመረ፣ ሳርም መብቀል ጀመረ። ቦታውም አገግሟል። በደንብ አድርጎ ተሻሽለዋል። ዘንድሮ ተፋሰስ ስንሰራ ስንገድብ የአምና ውጤት አይተን ነው። የአምና ውጤት ስላየ ነው በጉጉት ጠብቀን ነው የሰራነው። ያ ተፋሰስ ተጀመረ ከተባለ እንዳለ ወንዱም ሴቱም እንዳለ ወጥቶ ነው የሚሰራ። የመሬታችን ጉዳት፣ የመሬታችን ድርቅ ቢወራም ዓመትም አያልቅ። አሁን የሚመስገነው ጥሩ ስራ ተሰርተዋል። ጥሩ ኑሮ ነው የምንኖረው። እውነት ማውራት ውሸት ማውራት ደስ አይለኝም። ተፈጥሮም ደስ አይለኝም። ምርትም ጥሩ እናገኛለን። ይመስገነው አባ። በማዕከላዊ ኢትዮጵያ ክልል ስነ ሕይወታዊ የአፈርና ውሃ ጥበቃ ሥራ አካል የሆነውን የአረንጓዴ አሻራ ችግኝ ተከላ ዕቅድ ውጤታማ ማድረግ እንዲቻል በተለያዩ የክልሉ አካባቢዎች ዘርፈ ብዙ ጠቀሜታ ያላቸው ችግኞች እየተዘጋጁ ይገኛሉ። የአረንጓዴ አሻራና የአፈርና ውሃ ጥበቃ ሥራ የአንድ ሳንቲም ሁለት ገጽታዎች ናቸው። እርስ በርስ ተመጋግበው ነው የሚሄዱት፣ ተነጣጥለው የሚሄዱ አይደለም። ግን ጊዜው ነው። አንዱ በበጋ ወቅት ይሰራል፣ ሌላኛው ደግሞ ዝናብ ከዘነበ በኋላ በክረምት ወቅት የሚሰራ ስራ ከመሆኑ ውጪ ከጥር እስከ የካቲት ባለው ጊዜ የስነ አካላዊን ስራ እንሰራለን። ከሚያዝያ ግንቦት ጀምሮ ደግሞ የስነ ሕይወታዊን ወይም የአረንጓዴ አሻራ ልማት ስራ ማለት ነው። በከብቶች መኖ ሳር የተሸፈነው ይህ ጠረጴዛ ማርከን በማዕከላዊ ኢትዮጵያ ክልል ጉመር ወረዳ የሚገኝ የተፋሰስ ልማት ሥራ ሌላኛው ትሩፋት ነው። ተፋሰስ ከመምጣቱ በፊት ለማፈሩን ታጥቦ ይበድንብን ነበር የነበረው ነገር። አሁን ቀርቶ ወደ አረንጓዴ ሆኖ ነው የምታዩት። ከዛ በፊት ደግሞ ሳርም ምንም ነገር ያበቅልም ነበር። ይሄ ጠረጴዛ ማርከን በመሰራቱ ጌሾ ሳር ተክለንበት እና በጣም ለምቶ ነው ያለው። በፊት ከምናገኘው ወተት ይበልጥ አሁን ነው የምናገኘው። በፊት 1 ሊትር የምናገኘው የነበረው አሁን 5 ሊትር ነው የምናገኘው። እኔ ጋር ያሉትን የወተት ላም 3 ላም አለ። በዚህ በመኖ ሳር ምክንያት ወተት በብዛት አገኛለሁ። ከዛ በፊት በማገኘው ቅቤና አሁን በማገኘው ቅቤ ልዩነት አለው። እንትኑ ይሄ መኖ ሳር ከበላ በኋላ ማለት ነው። ተፋሰሱን እያለሙ የሚገኙ የአካባቢው አርሶ አደሮች ከመኖ ልማት ሥራ ጎን ለጎን የንብ ማነብ ተግባርንም በዚሁ ንዑስ ተፋሰስ ላይ እያከናወኑ ይገኛሉ። ይህ ጎጆ መሳይ ጠረጴዛ ማርከን በማዕከላዊ ኢትዮጵያ ክልል ከተመዘገቡ የአፈርና ውሃ ጥበቃ ሥራ ውጤቶች ውስጥ አይነተኛ ማሳያ ነው። ጠረጴዛ ማርከኑ
በክልሉ ፎፋ ወረዳ ሴሟዋሾ ቀበሌ ቦሪ ንዑስ ተፋሰስ ላይ ነው የሚገኘው። እኛ ጋር እንደምታወቀው የመሬቱ አቀማመጥ ተዳፋታማ ከመሆኑ አንፃር አብዛኛው የሚሰራው ጠረጴዛ ማርከን ነው የሚሰራው። ያው እንደምትመለከቱት ነው። ለሀገር ውስጥና ለውጭ ገበያ ከሚቀርቡ የግብርና ውጤቶች ውስጥ አንዱ የሆነው ሮዝመሪ በዚህ ጠረጴዛ ማርከን ላይ እየለማና አምራች አርሶ አደሮችን ተጠቃሚ እያደረገ ይገኛል። ተፋሰስ ካልተሰራ በፊት ይሄ ቦታ ምንም አይጠቅምም ነበረ፣ ጎርፍም ያስቸገረ ነበረ። አሁን ግን ጠረጴዛ ማርከን ከተሰራ ወዲህ በሱ ላይ ደግሞ ሮዝመር ማምረት ተጀመረ። ከተጀመረ በኋላ እኛ አሁን በዚህ ውስጥ አሁን እኔ ገብቼ ሲሰራ ጥሩ ገቢም አግኝቻለሁ። እርከን ጠረጴዛ እያራወስ ጠረጴዛ ማርከን ሰርተን ተራራውን በመጠበቅ አሁን ሮዝመሪ እያመረትን እንገኛለን። ከሮዝመሪ ሽያጭ በምናገኘው ገቢ ልጆቻችንን እያስተማርን ነው። ሮዝመሪ አጠቃላይ በወረዳችን 75 ሄክታር እየለማ ይገኛል። ከዛ ውስጥ 18.75 ሄክታሩ በጠረጴዛ ማርከን ወይም ደግሞ በቤንች ትሬስ ላይ በዚህ ላይ እየለማ ይገኛል ማለት ነው። ጠረጴዛማ እርከን በክልላችን ከ70-80 ሺህ ሄክታር በላይ በዚህ ስራ የተከናወነበት ሁኔታ አለ። በየቦታው የወል መሬቶችም የግለሰብ ማሳዎችም በጠረጴዛ ማርከን ተሰርተው የሞቱ መሬቶች ዛሬ በጠረጴዛ ማርከን ለምተው ስንዴ፣ ገብስ፣ ቅመማ ቅመም፣ ሌሎች ምርቶች እየተመረቱባቸው ለዜጎች ሀብት ማመንጫም የሥራ ዕድል መፍጠሪያም ጭምር መሆን የቻሉበት ሁኔታ ተፈጥሯል። የአፈርና ውሃ ጥበቃ ሥራ ለደን ልማት ዘርፍ እድገትም አይተኬ ሚና ይጫወታል። በማዕከላዊ ኢትዮጵያ ክልል የአፈርና ውሃ ጥበቃ ሥራ ውጤት አካል የሆኑ በርካታ ሰው ሰራሽ ደኖች መልማት ችለዋል፣ እየለሙም ይገኛሉ። በክልሉ ወይራ ወረዳ የሚገኘው ይህ ደን ከዚህ ቀደም ገላጣና ለኑሮ ተስማሚ ያልነበረ ስፍራ ሲሆን ከቅርብ ጊዜ ወዲህ ግን በአካባቢው የተከናወኑ የአፈርና ውሃ ጥበቃ ሥራዎች ባስገኙት ውጤት ይህን ሰው ሰራሽ ደን መፍጠር ተችሏል። የአየር ንብረት ለውጥ አይተናል። ይህ ደን ከዚህ ቀደም ገላጣና ከፍተኛ ሙቀት ያለበት አካባቢ ነው። አሁን ተፋሰስ ሰርተን ችግኞችን ከተከልን ወዲህ አካባቢው በዚህ መልኩ ወደ ደን ተቀይሮ ለምለምና አረንጓዴ ሆኗል። ኢትዮጵያ በ7 ዓመት ጊዜ ውስጥ አፈርና ውሃ ጥበቃ ሥራ ጋር ተቀናይቶ በአረንጓዴ አሻራ ከ48 ቢሊዮን በላይ ችግኝ መትከላችን ይሄ ችግኝ ለኢትዮጵያ ብቻ ሳይሆን የዓለምን ችግር የሚፈታ ነው። ዓለም ላይ ያሉ ኢንዱስትሪዎች የሚፈጥሩትን ዓለም አቀፋዊ ችግር ኢትዮጵያዊ መፍትሄ ይዞ ነው የመጣው። የአንድ መንደር የአንድ ሀገር ጉዳይ ብቻ አይደለም ኢትዮጵያ እየሰራች ያለችውና ዓለምን ነው እያከመች ያለችው። በወይራ ወረዳ የ2018 በጀት ዓመት የአፈርና ውሃ ጥበቃ ሥራ ዕቅድ አካል ሆነው እየለሙ ከሚገኙ ተፋሰሶች ውስጥ አንዱ ነው ይህ ስፍራ። እዚህ አካባቢያችን ተፋሰስ ከመጀመሩ በፊት አርሶ አደሮች በጎርፍ እንጠቃ ነበረ። ተፋሰስ ማለት ለአርሶ አደር ለኑሮ መሰረት ነው። ከመሰረታዊ ፍላጎቶች ውስጥ አንዱ የአፈር ጥበቃ ዘዴ ነው። ተፋሰስ ጀመርነው። ተፋሰስ ከመጀመራችን በፊት እዚህ አካባቢ መሬት ተራቅቶና ለምነቱን አጥቶ ስንቸገር ቆይተናል። ከመሬቱ የሚወጣው ከፍተኛ ሙቀት ያለው እንፋሎት በከብቶችና በሰው ልጆችም ላይ ጉዳት ሲያደርስ ነበር። አሁን ተፋሰስ መስራት ከጀመርን ወዲህ ለውጥ እያየን ነው። በዚህ ዓመት ይህን ስፍራ ካለማም በኋላ ቀጣይ ሌሎች አካባቢዎችም ላይ የተፋሰስ ልማት ስራችንን እናስቀጥላለን። የሀገር ኢኮኖሚ ምሰሶ፣ የዜጎች የምግብ ዋስትና ማረጋገጫና ከድህነት መውጫ ቁልፍ መሳሪያ ከሆኑ የልማት ዘርፎች ውስጥ አንዱ የሆነው ግብርና በማዕከላዊ ኢትዮጵያ ክልል
ልዩ ትኩረትና አጽንዖት ተሰጥቶት በመተግበር ላይ ይገኛል። ለዚሁ ውጤታማ የግብርና ልማት ዘርፍ እቅድና ተግባራዊነት የተቀናጀ የአፈርና ውሃ ጥበቃ ሥራ ከፍተኛ ፋይዳ አበርክቷል። በማዕከላዊ ኢትዮጵያ እያከናወን ያለነው የግብርናን የማዘመን ምርትና ምርታማነት የማሳደግ የግብርና ሽግግር ለማረጋገጥ የአፈርና ውሃ ጥበቃ ሥራና የአረንጓዴ አሻራ ልማት ሥራ ጉዳይ ቁልፍና ወሳኝ ነው። የግብርና ዝማኔና ውጤታማነት የሚረጋገጠው መሬት ላይ ነው።